አሜሪካ ውስጥ ያላችሁ ቢዝነስ መጀመር የምትፈልጉ ሴቶች ይሄ እድል ለእናንተ ነው። በጣም ጥሩ ቢዝነስ አይዲያ አለኝ ነገር ግን መነሻ ገንዘብ የለኝም የምትሉ ወይ ደግሞ ስሞል ቢዝነስ ኦሬዲ ጀምራችሁ በቃ የሆነ ገንዘብ እኮ ባገኝ ማሳደግ እችላለሁኝ ብላችሁ የምታስቡ ሴቶች ይሄ ቪዲዮ ለእናንተ ነው። ከ10,000 ብር እስከ 55,000 ብር ልታሸንፉበት የምትችሉት የግራንት እድል ነው ይዤላችሁ የመጣሁት። እስከ መጨረሻ ተከታተሉት። በህይወታችሁ ያሉ ደግሞ ጓደኞቻችሁ ሊሆኑ ይችላሉ ዘመድ ቤተሰብ ሴቶች ለሁሉም ላኩላቸው ትልቅ እድል ህልማቸውን እውን የሚያደርጉበት እድል ሊሆንላችሁ ይችላል ማለት ነው። በመጀመሪያ ግን ሰላምታ እንዴት ናችሁ ዊነርሶች ይደራራችሁ ወይ? Welcome back to my channel. እንግዲህ ቤተሰብ የሆናችሁ ዌልካም እንዴት ነው ሳምንታችሁ? አዲስ ደግሞ የሆናችሁ እዚህ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የደወል ምልክት በመጫንም ደግሞ ሰብስክራይብ አድርጉና ቤተሰባችንን ተቀላቀሉ። be part of the winners family። እዚህ ቻናል ላይ እንደምታውቁት እንግዲህ የሚጠቅማችሁን በስራ በሉት በቢዝነስ በፐርሰናል ዴቨሎፕመንት በሁሉም ዙሪያ የሚጠቅማችሁን የሚያሳድጓችሁን ሌቭል አፕ እንድታደርጉ የሚያግዟችሁን አሸናፊ እንድትሆኑ የሚያግዟችሁን ሪሶርሶች ይዤላችሁ መጣለው እንዳያመልጣችሁ። ሌላው ደግሞ በቅርቡ የጀመረው ቴሌግራም ቻናል አለ። እነዚህ ቪዲዮዎች ብዙ ጊዜ ሪሶርሶቹ ታይም ሴንሲቲቭ ስለሆኑ እንዳያመልጣችሁ እዛ ላይ ኖቲስ እንሰጣችኋለን ፖስት ሳደርግ እነዚህን ቪዲዮዎች ወይ አስቸኳይ ከሆኑም ቪዲዮ ከመስራቴም በፊት ኢንፎርሜሽኑን እዛ ላይ ፖስት ልናደርገው እንችላለን። ስለዚህ ሊንኩ ዲስክሪፕሽን ላይ አለ ሂዱና ሰብስክራይብ አድርጉ እዛም ቻናል ላይ ማለት ነው። ምንም እንዲያመልጣችሁ አልፈልግም። ሁሉንም እድል እንድትሞክሩት ነው የምፈልገው because you never know. እንደነገርኳችሁ ይሄ የሚገርም እድል ነው። እኔም በጣም ኢንትረስትድ ለራሴ ራሱ አፕላይ ለማድረግ ስዘጋጅ ነው። እስቲ ሼር ደግሞ ላድርግ ከቤተሰቦቼ ጋር ብዬ ያሰብኩትን ቪዲዮ ልሰራላችሁ ያሰብኩት ማለት ነው። ምክንያቱም እንደምታውቁት winners don't gatekeep, okay? We don't gatekeep, we share. የተካፈሉት ነገር ነው የሚያድገው። እነዚህ ቁጥም ድብቅ ያሉት ነገር የትም አያድግም ማለት ነው ይመስለናል እንጂ በሰዓቱ ግን እውነት ትልቅ ደረጃ የሚደርሰው ነገር አብረን የሰራንበት የተካፈልነው ነገር ነው። ስለዚህ ሼር እያደረኳችሁ ነው ማለት ነው። እኔም አፕላይ አደርጋለሁ ለዚህ እድል እናንተም አድርጉ። ምንድነው እድሉ ሚሊዮን በዚህ ቪዲዮ እናያለን። እንዴት ነው የሚሰራው እንዴት ነው አፕላይ የምታደርጉት ሚሊዮን ስቴፕ ባይ ስቴፕ እናያለን። ከዛ ደግሞ አፕሊኬሽናችሁ ስታንድ አውት እንዲያደርግ እንድታሸንፉ ቻንሳችሁን ይጨምርላችኋል ብዬ የማስበው ነገር ሼር ሪሰርች ካደረኩት ነገሮች አንፃር ሼር አደርግላችኋለሁ ማለት ነው። እስከ መጨረሻው እዩት። ይሄ ግራንት አምበርስ ፋውንዴሽን ግራንት ይባላል ወይ ደግሞ አምበርስ ግራንት the women's net በሚባል ካምፓኒ የሚሰጥ ግራንት ነው። የሚያደርጉት ምንድነው ሴቶችን ይሄ በጣም ፓሽኔት የሆኑበትን ነገር መስራት የሚፈልጉትን ቢዝነስ ስፔሻሊ ኢምፓክትፉል የሆኑ ቢዝነሶችን ለማገዝና ይሄ ድሪማቸውን ሪያሊቲ እንዲያደርጉት ሰፖርት ለማድረግ የተከፈተ ግራንት ነው። ለምንድነው ይሄንን ከሌሎች ግራንት በላይ በጣም የምወደው ለመሰላችሁ የተወሰኑ ፖይንቶች አሉ። አንደኛው በየወሩ ነው 10,000 ብር የሚያወጡት actually 10ም አይደለም 30,000 ብር ነው። በኋላ አስረዳችኋለሁ እንዴት እንደሆነ 10,000 የተለያዩ ግራንቶች ናቸው። 10,000 ብር በየወሩ ያወጣሉ 30,000 ማለት ነው። ከዛ ደግሞ አመቱ መጨረሻ ላይ ደግሞ ሌላ 25,000 ግራንት አለ። አብዛኛው ግራንቶች ካወቃችሁ የሆነ በአመት አንዴ ነው የሚመጡት። እሱ ዴድላይን ካለፋችሁ ወይ ለዛ አፕላይ አድርጋችሁ ካልተሳካ አልተሳካም ነው እስከሚቀጥለው ደግሞ መጠበቅ አለባችሁ። ይሄ ግን እንደዛ አይደለም። በዚህ ወር አፕላይ አድርጋችሁ ካልተሳካ በሚቀጥለው ካልተሳካ እያላችሁ መሞከር ትችላላችሁ ማለት ነው እድላችሁን ማለት ነው። ሁለተኛው ደግሞ አብዛኛው ግራንት አፕላይ ለማድረግ ሞክራችሁ መታቁ ከሆነ በጣም አድካሚ ፕሮሰስ ነው አይደለ? በጣም ግራንት ትልቅ ላይክ ረጅም ኤሴ መጻፍ አለባችሁ። ቢዝነስ ፕላናችሁ ማስገባት አለባችሁ። ውድድሩ በቃ በጣም ራሱን የቻለ ቢዝነስ ነው የሚሆንባችሁ። ራሱ ስራ ነው። ላይክ ቢዝነሳችሁ ረን ማድረግ ትታችሁ በቃ ግራንት መጻፍና ለሱ ማሳደድ ላይ ነው የምታሳልፉት ለአብዛኛው ግራንት። ይሄኛው ግራንት ግን በጣም ቀላል ነው አፕሊኬሽኑ። to be honest 30 ደቂቃ ራሱ አይወስድም ቁጭ ብላችሁ ከጻፋችሁት። በጣም ትልቅ ኤሴ ያስፈልገውም ፎርም ነው የምትሞሉት ቤዚክ ኢንፎርሜሽን እና ከዛ በኋላ ዲቴል በኋላም አሳያችኋለሁ ወደ መጨረሻ ላይ ስክሪኒንግ ሼር አረግና ምንድነው አፕሊኬሽኑ የሚለውን እናያለን አብረን። በጣም ቀላል ነው አፕሊኬሽን ፊውም ትንሽ ነው። በዛ ምክንያት በጣም ወደዋለሁ። ሌላ እንዳልኳችሁ 3 የተለያዩ ካቴጎሪ ነው ያለው በየወሩ ማለት ነው። ድላችሁን ያሰፋዋል ማለት ነው።
ስለዚህ ይሄንን ካልኩኝ አይቀር ከዛ ደግሞ እንዴት ነው የሚሰራው ይሄ 3 ያልኳችሁ ምንድነው የሚለውን እና ያለ ልንገራችሁ ስለሱ ደግሞ ማለት ነው ሶ እንዳልኳችሁ በየወሩ ነው አፕሊኬሽኑ የሚከፈተው ከዛ ዴድላይን አለው ይዘጋል ከዛ ለሚቀጥለው ወር ደግሞ ጠብቃችሁ እንደገና አፕላይ ማድረግ ትችላላችሁ 3 ካቴጎሪ ያለው አንደኛው just general normal ነው ማንኛውም ሰው አፕላይ ማድረግ የሚችለው አፕሊኬሽን ነው ሶ ገብታችሁ አፕላይ ማድረግ ትችላላችሁ በየትኛውም ስቴጅ ላይ ብትሆኑ ቢዝነሳችሁ አፕላይ ማድረግ ትችላላችሁ ሁለተኛው ደግሞ ለስታርታፕ ነው ገና ሐሳብ ደረጃ ላይ ካለ ገና እየጀመራችሁ ከሆነ ቢዝነሱ ራሱ ባይኖራችሁ ሐሳቡን ብቻ እዛ ላይ አስቀምጣችሁ መወዳደር ትችላላችሁ ለዚህ opportunity ማለት ነው ስለዚህ ሐሳብ ያላችሁ ግን መነሻ ብር የለኝም ለምትሉ this is a great opportunity for you ማለት ነው so አብዛኛው ግራንት ሌላ ደግሞ በጣም ወድበት ምክንያት ይሄ ነው ቅድም እንዳልኳችሁ አብዛኞቹ ግራንቶች የሆነ ያህል at least revenue ያስፈልጋቸዋል ማሳየት ያለባችሁ ነገሮች አሉ ይሄ ግን ሐሳብ ደረጃ ራሱ ሐሳቡን ይዛችሁ መወዳደር ትችላላችሁ so ሁለተኛው ካቴጎሪ እሱ ነው ሶስተኛው ካቴጎሪ ደግሞ ካቴጎሪ ስፔሲፊክ ላይ ቢዝነስ ኢንደስትሪ ስፔሲፊክ የሚሉት ደግሞ አላቸው ሶ በየወሩ በዚህ ወር ፋሽን ቢዝነሶች ናቸው ይላሉ በዚህ ወር ስኪን ኬር ፕሮዳክቶች ናቸው በዚህ ወር እንደዚህ ኤጁኬሽን እና ቻይልድ ዴቨሎፕመንት ነው ብቻ ካቴጎሪ ያላቸው በየወሩ ማለት ነው በኋላ አሳያችኋለሁ ስክሪኒን ሼር ሳደርግ ሶ ለሶስቱ ካቴጎሪ ደስ የሚለው ደግሞ ምንድነው ታውቃላችሁ በአንዴ አፕላይ ካደረጋችሁ ለሶስቱም አፕሊኬሽናችሁ ኮንሲደር ይደረግላችኋል ሶ ለእያንዳንዱ አፕላይ ማድረግ አይጠበቅባችሁም ሶ ለአንዱ አፕሊኬሽን ስታደርጉ ለምሳሌ በዚህ ወር የስኪን ኬር ከሆነ ይሄ ወር ለምሳሌ ሴፕቴምበር ወይ ኦክቶበር የስኪን ኬር ከሆነ ለስኪን ኬር አፕላይ ስታደርጉ ለስኪን ኬር ኮንሲደር ትደረጋላችሁ ከዛ ደግሞ አዲስ ከሆናችሁ አዲስ ይሄ ስታርታፕ ለሚባለው ኮንሲደር ትደረጋላችሁ ለጀነራሉም ኮንሲደር ትደረጋላችሁ ማለት ነው ስለዚህ ከሶስቱ አንዱ ልታሸንፉ ትችላላችሁ ሁለቱን ልታሸንፉ ትችላላችሁ ሶስቱንም ልታሸንፉ ትችላላችሁ ገባችሁ ስለዚህ ሶስት የተለያየ አፕሊኬሽን ማስገባት አይጠበቅባችሁም ቻንሳችሁ ሃየር እንዲሆን የናንተ ካቴጎሪ የሆነ መንዝ ካለ ቶሎ እዛ መንዝ ውስጥ አፕላይ ብታደርጉ ለሱም ኮንሲደር እንድትደረጉና ቻንሳችሁ እንድታሰፉ that is a perfect opportunity for you ማለት ነው so አሁን የሚቀጥለው I think September October November ነው አይደለ I believe November is for child and education kind of industry ነው እዛ ውስጥ ካላችሁ የልጆች ትምህርት day care እንደዛ የተያያዙ አካዳሚ kind of business መጀመር የምትፈልጉ ወይ ያላችሁ ሰዎች ይሄ ጥሩ አጋጣሚ ነው ለእናንተ አፕላይ ለማድረግ እዚህ ውስጥ ያለውናችሁም ካቴጎሪያችሁም ያልሆነ ሰው ስቲል እንዳልኳችሁ ሌሎቹ ሁለት ደግሞ 10 ሺህ ያላቸው ካቴጎሪ ስላለ በስታርታፕ እና በጀነራሉ ስቲል አፕላይ ማድረግ ትችላላችሁ ከዛ ደግሞ 25000 አለ ብያቸዋለሁ እሱ ደግሞ ምንድነው ያው 12ቱንም ወሬ ያሸነፉ አሸናፊዎች ከዛ ውስጥ እነሱ እንደገና ሌላ አፕሊኬሽን መሙላት አይጠበቅባችሁም ለዚህ አንዱን ካሸነፋችሁ ከነዛ ከ12ቱ ደግሞ ተመርጦ 12 ይሁኑ ወይ ለሶስት የተለያየ ብቻ ካሸነፉት ያችን 12 ወር ውስጥ ካሸነፉት አሸናፊዎች ውስጥ አንድ ተመርጦ ደግሞ 25000 ብር እንደገና ይሸለማል ማለት ነው ሶ አንዱን ወር ካሸነፋችሁ የ25000 ውድድር ውስጥም ባይ ዲፎልት ገባላችሁ እሱን ካሸነፋችሁ 25000 ብር ይጨምርላችኋል ማለት ነው ሶ እንዳልኳችሁ ነው ቀላል አፕሊኬሽን ነው ብዙ አይነት ካቴጎሪ ያለው ሶ ቻንሳችሁ ሃይ ነው የሚሆነው so this is a great opportunity for you ማለት ነው ለአብዛኞቻችሁ so ማን ነው ለዚህ eligible የሚሆነው የሚለው በቃ ሴት ብቻ መሆን ነው የሚጠበቅባችሁ እና የቢዝነስ አይዲያ ነው የሚያስፈልጋችሁ እንዳልኳችሁ ቢዝነሱ የተጀመረ already ብር ያመጣ ያለ ምናምን መሆን ራሱ አይጠበቅበትም ማለት ነው ስለዚህ ማንኛውም አሜሪካ ውስጥ ያለ ሴት አፕላይ ማድረግ ይችላል እውነት ለመናገር ሌላ ሀገር ያሉ መወዳደር ይቻሉ አይቻሉ ቼክ አላደረኩም እስከሚገባኝ አሜሪካ ነው ግን ቼክ አደርጋለሁ እስቲ ከሌላም ሀገር አፕላይ ማድረግ ትችላላችሁ የሚለውን ማለት ነው so anyone business ያለው አሜሪካ ውስጥ ሴት አፕላይ ማድረግ ትችላላችሁ ስክሪኒን ሼር ላድርግና እንዴት ነው አፕላይ ማድረግ የምትችሉት የሚለውን ዌብሳይታቸውን ላሳያችሁ so ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ ስትከፍቱት እዚህ ጋር ትመጣላችሁ Women's Net ነው ካምፓኒው ብያችኋለሁ so what is the Amber grant ይላል እዚህ ጋር ስለነሱ ኢንፎርሜሽን ማንበብ ትችላላችሁ ከ1998 ጀምሮ እንግዲህ the grant was set up with a goal in mind to honor the memory of very special young women Amber ምናምን
who died at 19 በ19 ዓመቷ የሞተች አምበር የምትባል ሴት ኦነር ለማድረግ የተዘጋጀ ፕሮግራም ነው ማለት ነው እዚህ ጋር እንደምታዩዋቸው የየወሩ አሸናፊዎች አሉ በኋላ መጣላችኋለሁ እንዴት ነው አፕሊኬሽናችሁን ስታንድ አውት እንዲያደርግ ማድረግ የምትችሉት የሚለው ላይ ግን አንደኛው መንገድ ምንድነው ከዚህ በፊት ያሸነፉ ሰዎችን ገብቶ ማንበብ ነው ቢዝነሳቸውን ሪሰርች ማድረግ ነው ለምንድን ነው ያሸነፉት የሚለው ነገር ለማወቅ መሞከር ነው ግን በኋላ በደንብ እናወራበታለን so እዚህ ጋር እንደምታዩት hurry up the application cuts off for the next $10,000 is October 31st so ያሁኑ ዴድላይን October 31st ነው የኖቬምበሩን እንድታገኙ ማለት ነው so ቶሎ ብላችሁ አንድ ሳምንት ከምናምን አላችሁ አፕላይ አድርጉ ሳያመልጣችሁ ማለት ነው so apply now የሚለውን ስትከፍቱ ወደ አፕሊኬሽኑ ይወስዳችኋል እዚህ ጋር speak from the heart እና what matters is you ይላል so አፕሊኬሽኑ ላይ ስታዩ ምን ይላል applying for the Amber grant it's easy don't try to sound corporate past grant winners are women who have simply shared from the heart so ይሄ ቅድም እንዳልኳችሁ ነው እንደሌላ grant በቃ በጣም complicated የሆነ እንደዚህ በቃ በጣም organized የሆነ business already established የሆነ business እንድትሆኑ አይጠብቁባችሁም ሰው ናችሁ passion ያላችሁ ስለሆነ ነገር passion ልቡ ያላችሁ ሰዎች መሆናችሁ ነው የሚፈልጉት ሶ እሱን መታሳዩበትን መንገድ ነው መፈለግ ያለባችሁ ማለት ነው አንደኛ ይሄንን እንዴት ነው ማድረግ የምትችሉት ስቶሪያችሁን ተናገሩ ለምሳሌ እንዴት ነው ይሄንን ቢዝነስ መጀመሪያ ያሰባችሁት ምንድነው ወደዚህ ቢዝነስ ሐሳብ ሲያመጣችሁ በዚህ ቢዝነስስ ምንድነው አኮምፕሊሽ ማድረግ የምትፈልጉት ሶ ለምሳሌ የሆነ ሶሉሽን የሆነ ነገር ፕሮብለም ሶልቭ የሚያደርግ ነገር ከሆነ ልጆቼ ላይክ ለምሳሌ ኤግዛምፕል ሰጣችሁ ፈልጌ ነው በጣም የተወሰኑ ቢዝነሶች አይቻለው ልጆቻቸውን አፌክት የሚያደርጉ ነገሮች አይተው ከዛ ይሄንን ሶልቭ የሚያደርግ ነገር ለሌሎችም ፕሮቫይድ ለማድረግ የሚጀምሩ ሰዎች አሉ ለምሳሌ ይሄ በጣም ፐርፌክት ነው ለምሳሌ እኔ ልጅ ላይ እንደዚህ ያየሁኝ ሶ ሳይ ደግሞ ሌሎችም ሊቸገሩ ይችላሉ ብዬ ስላሰብኩ ጠየቅኩኝና ያንን ስረዳ ብዙ ሰዎች የተቸገሩ እንዳሉ ሶሉሽን ለማድረግ ብዬ አደረኩ ለምሳሌ እንደዚህ አይነት ነገሮች ገባችሁ ስኪን ኬር ከሆነ በጣም ለምሳሌ በአክኒ እቸገር ነበር ኮንፊደንስ እየወረደ ነበር እንደዚህ ከቤት መውጣት ያለ ሜካፕ ያለ ምን በጣም እየፈራው ነበርና በጣም ብዙ ሴቶችም በዚህ ምክንያት ይሄ አክኒ ምናምን የፊታቸው አለመጥራት ኮንፊደንሳቸውን አፌክት ያደረገ ሙዳቸውን አፌክት ያደረገ እንደሆነ ረዳ እሱን ሶልቭ ለማድረግ ጀመርኩኝ ለምሳሌ ነው ምላችሁ ሶ ሞር ኢምፓክቱ ላይ ፎከስ አድርጉ ኦኬ የቢዝነሳችሁ ኢምፓክት እና ስቶሪያችሁ ላይ ለምንድን ነው የጀመርኩት ይሄንን ቢዝነስ ሚለውን ማለት ነው ምክንያቱም just like ብር ፕሮፊታብል ስለሆነ ነው ምናምን ሚለው ላይ አያዋጣችሁም እዚህ ላይ ማለት ነው ሶ it's not technicality corporate ምናምን መሆኑ ሳይሆን ፎከስ ማድረግ ያለባችሁ ልባችሁን ማሳየት ላይ ነው ሶልቭ የምታደርጉትን ፕሮብለም ማሳየት ላይ ነው እሱ ደግሞ እንዴት ነው ለእናንተ ለምንድን ነው ማተር የሚያደርገው ለምንድን ነው ይሄንን ፕሮብለም ሶልቭ ማድረግ የፈለጋችሁት ሚለውን ነው ማሳየት ያለባችሁ ከዛ says what matters is you no business dream is too big or too small our passion so ይሄ grant basically እንዳልኳችሁ it is less about your business and more about you so it's not businessu fancy መሆኑ በጣም የተደራጀ መሆኑ ሳይሆን ስለእናንተ ነው ፎከስ ምን ያህል passionate ናችሁ ስቶሪያችሁ በምንድነው ሶልቭ ማድረግ you know የምታስቡት ፕሮብለም ምንድነው እንዴትስ ነው ሶልቭ ማድረግ የምትፈልጉት የሚለው ነው ሶ ራሳችሁ ላይ ፎከስ አድርጉ ኦኬ ቀደምም እንዳልኳችሁ እኔ ብዙ አሸናፊዎች ከዚህ በፊት ያሸነፉ ቢዝነሶች አይቻለሁ እናንተም ግቡና በደንብ እዩ ግን ኮመናሊቲ ያላቸው ምንድነው የሆነ ነገር ፓሽኔት ናቸው ያንን ደግሞ በደንብ ማስረዳት ችለዋል ሪል ኢሹ አለ ደግሞ ሶልቭ ያደረጉት ያሉት ያንንም ማሳየት ችለዋል እንዴት ነው ሶልቭ ያደረኩ ያለው ፕሮብለሙን የሚለውን ማለት ነው በተረፈ አፕሊኬሽኑ እዚህ ጋር እንደምታዩት just በጣም ቀላል ነው full name email business name website even እዚህ ጋር እንደምታዩት business name እና website ራሱ ዌብ ወይም ደግሞ Facebook page ራሱ ኦፕሽናል ነው ግዴታ አይደለም ቅድም እንዳልኳችሁ ነው ሐሳብ ደረጃ ራሱ ቢሆን ቢዝነሳችሁ ስቲል አፕላይ ማድረግ ትችላላችሁ ከዛ tell us about your business or business idea እዚህ ጋር ነው ቅድም ያልኳችሁን ሐሳብ በደንብ ማስረዳት የምትችሉት ማለት ነው ቢዝነስ አይዲያችሁ ምንድነው ሶ እዚህ ጋር talk about your story እንዴት ወደ ቢዝነስ አይዲያው መጣላችሁ
ምንድነው ፕሮብለም ሶልቭ የሚያደርገው ምናምን ያልኳችሁ እዚህ ላይ ነው በደንብ ዲቴይልድ የሆነ ነገር መጻፍ ያለባችሁ በጣም መርዘም የለበትም ክሊር መሆን አለበት የሆነ በጣም ዝብርቅ እንዳታረው ላይ 5 ፔጅ 6 10 ፔጅ መሆን የለበትም ኦኬ በግልጽ በአጭር ቋንቋ እንዳልኳችሁ ለዛ ፓሽናችሁ ምንድነው እንዴት ስቶሪያችሁ ምንድነው ለእናንተ ማተር የሚያደርገው ለምንድነው ሶልቭ የሚያደርገው ፕሮብለም ምንድነው እዛ ላይ ኮንሳይዝ በሆነ መልኩ ማስቀመጥ ከዛ ሁለተኛው ቴብለው tell us what you would do with the money if awarded a grant ይሄ ደግሞ ይሄ አሁን ለምሳሌ please be specific about your plans if you won the $10,000 and the $25,000 so 10,000 ብሩን ብታሸንፉና ከዛም ደግሞ 25,000 ብሩን የሚያመጡ መጨረሻ ብታሸንፉ ምን ታረጋላችሁ ምን ታረጉበታላችሁ ይላል እዚህ ደግሞ በጣም ስፔሲፊክ መሆን አለባችሁ ለማሸነፍ አንድ የሚጠቅማችሁ ነገር ምንድነው ስፔሲፊክ አሁን እኔ የመጀመሪያ አፕላይ ሳደርግ ያጠፋሁት ምንድነው አንደኛ የመጀመሪያው ቢዝነሴ ለዚህ ግራንት ራሱ የሚሆን አልነበረም ስለዚህ I was less likely to win እንዳልኳችሁ እዚህ more አንዴ ፕሮብለም ሶልቭ የሚያደርግ ግልጽ ፕሮብለም ሶልቭ የሚያደርግ ከዛ ደግሞ ይሄ ስቶሪ ያለው ምናምን ብያቸዋለሁ አይደለ ይሄንን በደንብ ሪሰርች ሳላደርግ ስለሆነ አፕላይ ያደረኩት I wasn't going to win anyway because እንዳልኳችሁ አሁን ማቀውን ዕውቀት የለኝም እንዴት ነው ግራንት አፕላይ የሚደረገው ሪሰርች ማድረግ ምናምን የሚባለው ነገር ማለት ነው አሁን ግን እስቲ hopefully አፕላይ አደርጋለሁኝ we'll see so እናንተም good luck so እዚህ ላይ ምንድነው ስፔሲፊክ መሆን አለባችሁ so እኔ ያኛው ምንድነው ያልኩት ለማርኬቲንግ ተጠቀመዋለሁ እና በጣም ብዙ ሰው የሚያደርገው ስህተት ነው like ማርኬቲንግ is በጣም vague አይደለ even like ፕሮዳክት ገዛበታለሁ ራሱ is kind of vague ስለዚህ ምንድነው ማድረግ ያለባችሁ ስፔሲፊክሊ አንደኛ ስፔሲፊክ መሆን አለባችሁ ሁለተኛ ደግሞ ምን ያህል ይሄ ብር ቢዝነሳችሁን ትራንስፎርም እንደሚያደርገው ወይ ደግሞ ያላችሁን ሐሳብ ምን ያህል ይሄ ብር ኢምፓክት እንደሚኖረው ያላችሁን ሐሳብ ወደ ቢዝነስ ወይ ደግሞ ወደ አካል ለማምጣት ማለት ነው because እነሱ ብር እየሰጧችሁ ነው ምን ያህል የዚህን ሰው ድሪም እናግዘዋለን በቃ የሆነ ኢምፓክትፉል ነው አይደለም ማለት የሚፈልጉት ስለዚህ ለምሳሌ ቤኪንግ ፕሮዳክት ከሆነ መጀመሪያ ያሰባችሁት ለምሳሌ ኦቨን ገዛበታለሁ ይሄን ያህል ብር $5,000 ኦቨን ነው እንደዚህ ብራንድ ምናምን ኦቨን አለ እሱን ገዛበታለሁ ሊንክ ራሱ ማስቀመጥ ትችላላችሁ that will make it በጣም ስፔሲፊክ እና ስታንድ አውት እንድታረጉ ይረዳችኋል የኔ ስትራቴጂው እሱ ነው ገባችሁ so you have to be specific ማለት ነው ለምሳሌ ቤኪንግ የሆነ ፕሮዳክት ያለው ቢዝነስ መጀመር ለሚፈልግ ሰው ኦቨን ማለት በቃ ነብሱ እኮ ነው አይደል የቢዝነሱ ነብስ ነው like ኦቨን ከሌላችሁ መጀመር አትችሉም ገባችሁ እሱ ካላችሁ ደግሞ መጀመር ትችላላችሁ ስለዚህ ይሄ ግራንት በጣም ሲግኒፊካንት የሆነ ሮል እየተጫወተ ነው ማለት ነው የናንተ ቢዝነስ ላይ እሱ ነው የሚፈልጉት ስለዚህ አንደኛ እንዴት ምን ያህል ቢዝነሳችሁን ኢምፓክት እንደሚያደርገው ታሳያችኋላችሁ ሁለተኛ ደግሞ ይሄ ብር ቢሰጣችሁ ስፔሲፊክሊ ምንድነው ማድረግ የምፈልገው ሚላውን እንደምታውቁ ታሳያችኋላችሁ እንጂ ራንደምሊ ቢሰጧችሁ እዚህም እዛም በቃ እንደማታባክኑት ይገባቸዋል ማለት ነው ገባችሁ ስለዚህ ቬጋቱ ነው I will use it for marketing or I will use it for this and that for inventory ደግሞ ለምሳሌ inventory specifically ይሄን ያህል ኦርደር አግኝቻለሁ ግን ፉልፊል ማድረጊያ ገንዘብ የለኝም ማቅረብ ብችል ግን ይሄን ያህል ኦርደር አለኝ ለምሳሌ ስለዚህ እነዚህ ፕሮዳክቶች ገዛበታለሁ ብትሉ that is also specific so ይሄን ያህል 1000 piece of a product ገዛበታለሁ ወይ ኦርደር አደረግበታለሁ ብትሉ that is very specific አይደለ እና ደግሞ በጣም actually significant ነው ለቢዝነሳችሁ so የእንደዛ አይነት ነገር አስቡ ማለት ነው hopefully some idea ሰጥቷችኋል ይሄ ውይይት ከዛ application fee $15 application fee አለው so that is the risk you will take ያንን $10,000 ለማግኘት ቻንሱን ለማግኘት የምትወስዱት ሪስክ ነው በጣም ትንሽ ሪስክ ናት so I don't think it's a lot ልታሸንፉም ላታሸንፉም ትችላላችሁ ሶቺን 15 ብር ልታጣጣም ግን ደግሞ ብዙም ልታተርፉበትም ትችላላችሁ so I think it is a reasonable risk to take $15 ስለዚህ እሱን ከፍላችሁ ካርዳችሁን ታስገባላችሁ ካርድ ሆልደር ኔም apply that is it በቃ apply አረጋችሁ ማለት ነው ገባችሁ it is so easy
አፕላይ ለማድረግ to be honest ሌላ አንድም ግራንት እንደዚህ ይሄን ቀላል ይሆን አፕላይ ለማድረግ አንድም ሌላ ግራንት አላቅም ይሄ በጣም ቀላል ነው የሚፈልጉባችሁ ነገር በጣም ቀላል ነው ስለዚህ አፕላይ አድርጉ እድላችሁን ሞክሩ ቢዝነሳችሁን ሐሳባችሁን ወደ እውነታ ለማምጣት አክሽን ለመውሰድ በጣም እድል ይሰጣችኋል ኦሬዲ የጀመራችሁ ደግሞ ለማሳደግ እድል ይሰጣችኋል ብዬ አስባለሁ so good luck እስቲ ጥያቄ ካላችሁ በዚህ ቪዲዮ pretty much በደንብ in detail ገብቼ ነው ያወራሁበት ግን ያልነካውት ነገር ካለ ወይ ግልጽ ያልሆነላችሁ ነገር ካለ ሞር እንዳወራበት የምትፈልጉት ነገር ካለ ኮሜንት ላይ ድሮፕ አድርጉልኝ ሌላ ቪዲዮ ደግሞ ሰራላችኋለሁ good luck ደሞ አፕላይ ስታደርጉ ግቡና አሳውቁኝ ኦኬ አፕላይ አድርጌያለሁ በሉን good luck እንድንላችሁ ማለት ነው ቤተሰቡ ሁሉ መልካም እድል እንዲላችሁ አፕላይ አድርጋችሁ ስጨርሱ አፕዴት አድርጉኝ so thank you so much እስከሚቀጥለው ቪዲዮ bye